በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ኤርምያስ የሰሜንና የደቡብ ወሎ የኬሚሴ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡራን የአድባራት አስተዳዳሪዎች፣ ወላዲያነ ምስጢር ሊቃውንተ ቤተ ክርስቲያን፣ ኃይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምእመናን ወምእመናት ሁላችሁም በዚህ ቅዱስ ስፍራ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? በእውነት በቸርነቱ የሚጠብቀን በረድኤቱ የሚያኖረን በስጦታው ንፍገት በባህሪው ሞት በፍቅሩ ወረት የሌለበት ይቅር ባይና ቸሩ አምላካችን ልዑለ ባሕርይ እግዚአብሔር ሁላችንንም እኔንም እናንተንም በዚህ መንገድ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ለስሙ ክብር ምስጋና ይግባው። ብፁዓን እሙንቱ አግብርት እለ ይረክቦሙ እግዚኦሙ መጺኦ እንዘ ዘንተ ይገብሩ ወይተግሁ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው አገልጋዮች ብፁዓን ናቸው። የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 37 ላይ የሚገኝ ቃል ነው። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቸርነት ይህንን ቃል መነሻ አድርገን ለተወሰነ ደቂቃ እንማማራለን። በመምህር ላይ አድሮ ምስጢርን የሚገልጽ በሚሰሙ ሰዎች ላይ አድሮ ደግሞ እንዲረዱት እንዲያስተውሉት የሚያደርግ እርሱ አምላካችን ልዑለ ባሕርይ እግዚአብሔር ለእኔም ለእናንተም አስተዋይ አእምሮ ይስጠን። እርሳችን ማን ነበር? ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው አገልጋዮች ምንድን ናቸው? ብፁዓን ናቸው። የዚህ ቃል ተናጋሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ደግሞ በዚህ መንገድ እኔና እናንተ እንድንማርበት ጽፎ ያስቀመጠልን ሐዋርያው ቅዱስ ሉቃስ ነው። እንደ እግዚአብሔር ፈቃድ በዚህ ቃል መነሻነት የምንማማረውም ዕለተ ሞታችንን ከዕለተ ምጽአት፣ ዕለተ ምጽአትን ከዕለተ ሞታችን ጋር አገናኝተን አስተባብረን በማሰብ ምንጊዜም የጌታ ማመጣጥ የሞትን ማመጣጥ ሳያማክር ድንገት መርሃ ግብር ሳይይዝ ነውና ተዘጋጅተን መጠበቅ እንዳለብን የክርስትና ጉዞ በመትጋት በመጽናት ተዘጋጅቶ በመኖር መሆኑን ነው በዚህ ቃል መነሻነት የምንማማረው። እንግዲህ በቤተ ክርስቲያናችን ስርዓትም 52 ሳምንታት አሉ በዓመት ውስጥ። ለእያንዳንዱ ሳምንት ለእያንዳንዱ ሰንበት የተሰጠው ስያሜ አለ። በእያንዳንዱ ሰንበትም የሚዘመረው መዝሙር፣ የሚቀደሰው ቅዳሴ፣ የሚሰበከው ወንጌል በአጋጣሚ ሳይሆን አባቶቻችን ከበዓሉ ጋር ተስማሚ የሆነውን እንዲተረጎም እንዲነበብ ያዘዙትን የወንጌል ክፍል እንማማራለን። እንዲሁም ደግሞ እንዲዘመር የታዘዘው ይዘመራል፣ እንዲቀደስ የታዘዘውም ይቀደሳል። በዛ ስርዓት መሰረት በዓመት 3 ጊዜ ነገረ ምጽአቱን እንድናስብ ሁልጊዜ የሚታሰብ ቢሆንም ግን እንደ ቤተ ክርስቲያን ርዕስ ሰጥቶ ሰንበት ሰይሞ በዓመት 3 ጊዜ የአብይ ጾም እኩሌታና የህዳር ጾም እኩሌታ በመንፈቀ ዘመን ድንገት አመጣጡም ስለሆነ በጾም እኩሌታ እንድናስበው፣ እንዲሁም ደግሞ በዓመቱ መጨረሻ ጳጉሜን ላይ በሚገኘው ሰንበት ላይ ያው በፍጻሜ ዘመኑ ለኛ ነው። እሱ ጥንትም የለው መጨረሻም የለው። ነገር ግን በፍጻሜ ዘመን እንዲሁ ህልፈተ ዓለም እንደሚሆን እንድናስብ ይህን መሰረት አድርገው አባቶቻችን በዓመት 3 ጊዜ እንድናስበው ስራ ሰርተዋል። የሚመጣው አንድ ጊዜ ነው፣ 3 ጊዜ አይደለም። እንዳንዘነጋው ምንጊዜም ሞታችንን በማሰብ ዕለተ ምጽአትን በማሰብ ህይወታችን እንድናስተካክል የሰሩት ስርዓት ነው። ከዛ መካከል በዛሬው ዕለትም ደብረ ዘይት በመባል ነገረ ምጽአቱ የሚታሰብበት የተዘመረው መዝሙርም የተቀደሰው ቅዳሴም የተነበበው ወንጌልም ይህንኑ የሚገልጽ ነው። ያነሳነው ርዕስም ከዕለቱ የወንጌል ክፍል የሚገኝ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ ሲያስተምር ከዕለተ ሞታችን ጋር አገናኝቶ ነገረ ምጽአቱም ዕለተ ሞታችንም ድንገት
መርሃ ግብር ሳያዚዝ ድንገት እንደሚከናወን አነጻጽሮ በምሳሌ የተናገረበት ያስተማረበት ክፍል ነው። እንግዲህ እንደሚታወቀው መቼም ሞት አማክሮ አይመጣም። የዚህን አካባቢ ባላውቅም የሰማችሁኝ ነው። ሞት ቀጠሮ አስይዞ አይመጣም። በዚህ ቀን እመጣለሁ ብሎ መርሃ ግብር አያስይዝም። ሰው ለሰርጉ እቅድ ይይዛል፣ ለኑሮው እቅድ ይይዛል፣ ለስራው ያቅዳል። ለሞቱ ግን አያቅድም። ባቀደው ጊዜ ሞት አይመጣም። ምንጊዜም ሞት ተዘጋጅቶ መጠበቅ ብቻ ነው። የጌታ ማመጣጥ ዕለተ ሞታችንም እንዲሁ መሆኑን በንጽጽር ነው ጌታ የተናገረው። ከመሰላቸው ምሳሌዎች መካከል ሁለቱን እናነሳለን። በዚሁ በሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምረን ስንመለከት ወቅኑተ ይኩን አቆየክሙ ወህትዎ መሃትዊክሙ፣ እናንተስ አለ አኗኗራችንን፣ እናንተስ ወገባችሁ የታጠቀ መብራታችሁ ምን ያለ የበራ ይሁን ይላል። ክርስቲያን አኗኗሩ እንዲህ ነው። ወገባችሁ የታጠቀ መብራታችሁ የበራ ይሁን። መብራታችሁ የበራ ይሁን ሲል የተገለጸ ክርስትና ይኑራችሁ። ክርስትናችሁ በተግባር ይገለጽ። ስለ ጾም የምታውቁ ሳይሆን ጾምን የምትጾሙ፣ ስለ ምጽዋት የምትናገሩ የምትጠቅሱ ሳይሆን የምትመጸውቱ፣ በጥቅሉ የሚነበብ ሕይወት ይኑራችሁ። ክርስትናችሁ በአለባበስና በአነጋገር ብቻ እንዳይሆን። ይሄ በጎ ስራን ነው የሚያሳየው። በጎ ስራችሁ በሰው መካከል እንደ መብራት ጎልቶ ይውጣ። ክርስትናችሁን በሕይወታችሁ ተግብሩት የሚል ነው። ይሄ ደግሞ አኗኗራችን ደግሞ ቅኑተ ይኩን አቆየክሙ። ያው የታጠቀ ሰው ጉዞ የተነሳ ነው፣ የተዘጋጀ ነው፣ የነቃ ነው። ደጃፉ ቢቆረቆር ፈጥኖ ይከፍታል። የሆነ ችግር ቢፈጠር ፈጥኖ ይወጣል። የክርስቲያን አኗኗሩ እንደ ወታደርም ጭምር ነው። ስለዚህ ወታደር ምንጊዜም ጠላት እንዳለ አስቦ፣ ምንጊዜም ተቃራኒ እንዳለ አስቦ ታጥቆ ተዘጋጅቶ ነው የሚጠብቅ። ውጣ ሲባል ይወጣል፣ በዚህ ዝመት ሲሉት በዚህ ይዘምታል። የክርስቲያን አኗኗርም እንደዛ ነው። ምንጊዜም በዚህ ዓለም ስንኖር የመጻተኛ ወይም ጊዜያዊ መቋያ ነው። ስለዚህ የምንወጣበት በሞት የምንጠራበት ኑ ተብለን የምንዘምትበት ወደ እግዚአብሔር የምንጠራበት ጊዜ አለ። ስለዚህ ከኛ የሚጠበቀው ታጥቆ መኖር ብቻ። ሞት ጧት ይሁን ማታ ይሁን መቼ ይሁን አናውቅም። ከኛ የሚጠበቀው ታጥቆ መኖር ነው። ይህንንም በምሳሌ ሲገልጽ እንዲህ አለ። ወኩኑ ከመ እደው እለ ይጸንሁ እግዚኦሙ እስከ ይአቱም ከብካብ። ጌታቸው ወደ ሰርግ ሂዶ ወደ ቤት እስከሚመለስ ድረስ ሲመለስ ቤቱን ወይም በሩን በቆረቆረ ጊዜ ሊከፍቱ ተዘጋጅተው እንደሚጠባበቁት አገልጋዮች ሁኑ። በሁለተኛው ወይም በሶስተኛው ክፍለ ሌሊት ሊመጣ ይችላል። ስለዚህ ጌታቸው በመጣ ጊዜ ተዘጋጅተው ቁመው ነቅተው እየጠበቁ ያገኛቸው እነዛ ንዑዳን ክቡራን ናቸው። እርሱም ዝም አይላቸውም፣ ያገለግላቸዋል፣ ያከብራቸዋል፣ ከፍ ከፍ ያደርጋቸዋል ይላል። ይሄ ምሳሌ ነው። ይሄ እኛ በምናከናውነው በምድራዊ ምሳሌ ነው። የንጉሱ አመጣጥ የኛ ሞት አመጣጥ ነው። ለዕለተ ምጽአት ሲሆን የጌታ አመጣጥ ነው። አገልጋዮች የተባሉት የኔና የእናንተ ምሳሌዎች ነው። አገልጋዮች ሌሊት ቁመው ያደራሉ። በአንደኛው ክፍለ ሌሊት፣ በሁለተኛው ክፍለ ሌሊት፣ በሶስተኛው ክፍለ ሌሊት፣ በአራተኛው ክፍለ ሌሊት መቼ እንደሚመጣ አያውቁም። እነሱ ነቅተው መጠበቅ ነው። ልክ ሙሽራም እንዲሁ ነው። ሙሽራ ቢዘገይ ቀርቷል አይባልም። ምንም ቢዘገይ መንጣቱ አይቀርም። የጌታ ምጽአት ቢዘገይም ቀርቷል አይባልም። ምንም ቢዘገይ መንጣቱ አይቀርም። ለኛ ነው የሚመስለን። ሞት የዘገየ ይመስላል። ያው እድሜ ጨመር ያደርግልን ድንገት ግን ይቀራል እንዴ? አይቀርም። ሞት ምንም ቢዘገይ ሞት የረሳው ነው ከሌ ቢባል ከሞት የሚያመልጥ የለም። ስለዚህ እንዲሁ ነው። ሞት ምን ጊዜም ጊዜ ጠብቆ ይመጣል። እነዚህ አገልጋዮች ጌታቸውን ተዘጋጅተው እንደጠበቁ አገልጋዮቹ የኛ ምሳሌዎች ናቸው። ይሄ ይጠብቁበት የነበረው ክፍለ ሌሊት ደግሞ የዚህ ምድር ሕይወታችን ምሳሌ ነው። የዚህ ምድር ሕይወታችን ምሳሌ ሲሆን ክፍለ ሌሊቱ በአራት የተከፈለ ነው። መጻሕፍት መተርጉማን እንዳስቀመጡት አንደኛው ክፍለ ሌሊት ማለት እስከ 3 ሰዓት ያለው፣ ሁለተኛው ክፍለ ሌሊት ከ3 እስከ 6 ያለው፣ ሶስተኛው ክፍለ ሌሊት ከ6 እስከ 9 ያለው፣ አራተኛው ክፍለ ሌሊት ከ9 በኋላ እስከ 12 ያለው፣ 3ቱን ሰዓት በአንድ 3ቱን ሰዓት በአንድ በማለት ይመድቡታል። በየትኛው ክፍለ ሌሊት እንደሚመጣ አያውቁም። ተዘጋጅተው ይጠብቃሉ። ተዘጋጅተው የጠበቁት ገና ጌታቸው መጥቶ በሩን ሲያንኳኳ ይከፍቱታል። ጌታቸውም በደስታ ያኖራቸዋል ይላል። ስለዚህ
ሌሊት የተባለ የዚህ ዓለም ህይወታችን ነው። 3 ክፍለ ሌሊት እንዳሉ 4 ክፍለ ሌሊት እንዳለ የዚህ ዓለም ህይወታችንም 4 ክፍል አለው። የህፃንነት ጊዜ፣ የወጣትነት ጊዜ፣ እንዲሁም የጎልማሳነት ጊዜ፣ የእርጅና ጊዜ አለ። ቢያደርሳችሁ ማለት ነው። ስለዚህ ከአራቱ ባህሪያት እንደመፈጠራችን መጠን 4 ክፍለ ዘመን አለን። ግን ያ ጌታቸው በየትኛው ሌሊት እንደሚመጣ አያውቁም። ተዘጋጅተው ነው የጠበቁት። እኛም ሞት በየትኛው የእድሜ ክልል እንደሚመጣ አናውቅም። እየሰማችሁኝ ነው? በየትኛው የእድሜ ክልል እንደሚመጣ በህፃንነታችን ይንጣ፣ በወጣትነታችን ይንጣ፣ በሽምግልናችን ይንጣ ወይም በጓልማስነታችን አናውቅም። እኛ የሚጠበቅብን ምን ማለት ነው? ነቅቶ መጠበቅ ብቻ ነው። ጌታቸው ሲመጣ እየተጉ ያገኛቸው አገልጋዮች ምንድን ናቸው? ብፁዓን ናቸው። ተኝተው የተገኙት አይደለም፣ ነቅተው የተገኙት ናቸው። ስለዚህ በዚህ መንገድ ስናይ ሁላችንም አምላካችን እግዚአብሔር የሰጠን ሀብትና ጸጋ አለ እንድናገለግል፣ ነቅተን እንድናገለግልበት። አንዳንዶቻችንን በሀብት ላይ የሾመን፣ ሌላው በስልጣን ላይ የተሾመ፣ ሌላው በእውቀት ላይ የተሾመ፣ መልካችን እንደተለያየ ሁሉ ጸጋችን የተለያየ ነው። በያለንበት ጸጋ ግን ማንን ማገልገል ይጠበቅብናል? እግዚአብሔርን ማገልገል፣ እሱን ተግተን ማገልገል። ሀብት ያለው እየሰጠ፣ ስልጣን ያለው በስልጣኑ ቤተ ክርስቲያንን፣ ሀገርን፣ ወገንን ሲጠቅም፣ በስልጣን ዘመኑ የድሃ እንባ ሳይፈስ የድሃ ደም ሳይፈስ ሲኖር፣ ይሄ ነው በስልጣኑ አገለገለ ማለት። በሀብቱም ደግሞ በዙሪያው ያሉትን ሲያበላ ሲያጠጣ፣ ቤተ መቅደስ ሲያንጽበት፣ ወንድሞቹን ሲያግዝበት፣ ልጆቹን በአግባቡ ሲያሳድግበት፣ ሀብት ማለት ይሄ ነው። በያለንበት በብሕትውናም ያለው በምንኩስናም ያለው በክህነትም ያለው በተሰጠን ሀብትና ጸጋ እግዚአብሔርን ስናገለግል እያገለገልን ስንገኝ እየቆረብን ሞት ሲመጣ ሲተጉ ያገኛቸው ምንድን ናቸው? ብፁዓን ናቸው። እየጸለይን ባለንበት ጊዜ፣ እየመጸወትን ባለንበት ጊዜ፣ በጎ እየሰራን ባለንበት ጊዜ ሞት ሲመጣ ያምራል። ያለዛ ግን ምን ጊዜም ሰዎች ነን፣ ከሞት አንቀርም። እኛ የሰው ልጆች ስንሰራ 1000 ዘመን እንደምንኖር ስንኖር ግን ነገ እንደምንሞት ሆነን አስበን ነው መኖር የሚጠበቅብን። ምክንያቱም ወስነን የያዝነው ነገር የለም። እንደውም ቅዱስ ዳዊት ከተናገረው አንድ ላንሳ። ቅዱስ ዳዊት በመዝሙር 102 ከቁጥር 15 ላይ ተዘከር እግዚኦ ከመ መሬት ነይነ ይላል። አቤቱ አፈር መሆናችንን አስብ። ይሄ ማለት ተፈጥሯችን ከየት ነው? ከአፈር ነው ማለት ነው። ጎልቶ የሚታየው እሱ ስለሆነ ነው። እንዲሁ ደግሞ የሥጋ ልጁ ቅዱስ ሰሎሞን ደግሞ ከአባቱ ጋር አያይዞ በመጽሐፈ መክብብ ምዕራፍ 12 ከቁጥር 6 ላይ የሸክላው ዕቃ ሳይሰበር ማንን አስብ? ፈጣሪህን አስብ ይላል። ቅዱስ ዳዊት አባቱ ስሪታችን አፈር እንደሆነ ሲነግረን፣ ልጁ ደግሞ ሰሎሞን የሸክላው ዕቃ ሳይሰበር፣ እንደውም በአንዳንድ አካባቢ በገጠር ያው ለፍም ማፈሚያ እንዲጠቅም ነው እንጂ ሸክላ ከቤት አብሮ ወጥቶ ፍም እየፈመበት ውሎ ወደ ቀብር ሲገባ አብሮ ይሰበራል። ልክ እንደዛ አይነት ልማድም አለ። ያ የሚያሳየው ምንድን ነው? እኛ የተፈጠርነው ከአፈር ነው። መመለሻችን ወደ የት ነው? ወደ አፈር ነው። ሸክላ ምንም ቢሆን ምን መሰበሩ አይቀርም። እንዲሁም በንጽጽር ስንገልጸው ሸክላ ስሪቱ ከአፈር ነው። መቼም አፈር የእኛም ስሪታችን ከአፈር ነው። ከአንድ ከአፈር የተሰራ ሸክላ ግን እንደምታዩት ልዩ ልዩ አገልግሎት አለው። ተመሳሳይ አገልግሎት አይሰጥም። ያው እንደሚታወቀው በተለይ ደግሞ አንዳንዱ ሸክላ ያተላ መዘብዘፊያ ሆኖ የሰማችሁ ነው፣ ድፍድፍ እየተደፈደፈበት ወይ ጠጅ እየተጣለበት እንዲያው ሽውራር በልቶት የሚኖር አለ። ላይጠጣው ሌላ የሚጠጣውን እሱ ይዞ የሚኖር አለ። የምታውቁት ነው በዚህው አካባቢያችን። ሌላው ደግሞ ሸክላ እንደ ድስት አይነቱ እንደ ምጣድ አይነቱ እስኪያስቡት እሳት ጋር እየተለበለበ የሚኖር እሳት ጋር እየተለበለበ የሚኖር የሚያሳዝነው የማይበላውን እንጀራ የሚያበስል እየሰማችሁ ነው። የማይበላውን እንጀራ የሚያበስል እሳት ጋር ዘወትር የሚኖር አለ። እንዲህ አይነት እሱ የለፋበትን ምንም ጢስ ያልተነነበት ሞሰብ ይመጣና አሶፊት ይዞ ከችላል። ተመልከቱ እንግዲህ
ያው በየሰፈራችን አሁን ትሪ ቢሆንም ያው ነው መቼም እንዲህ አይነት አለ። ሌላው ሸክላ አይታችሁት እንደሆነ ያው ደግሞ እድለኛውን በለው ወይስ ምን አንዳንዱ ሙዚየም ገብቶ እየተጎበኘ የሚኖር አጋጥሟቸው ያውቅም? ሸክላ ነው፣ አፈር ነው ስሪቱ። ሙዚየም ላይ ሆኖ እየተጎበኘ የሚኖር እኛ ዘበኛ ሆነን የምንጠብቀው ዘበኛ ተሹሞለት ዘበኛ ተቀጥሮለት የሚኖር እኔና እናንተ ልጎበኝ ስንሄድ አሱ ጋር ፎቶ የምንነሳ ማን ይሻላል? አሱና እኛ ብርቅ መስሎን አሱ ጋር ፎቶ የምንነሳ እኛ አሰራ ነው ሸክላ ጋር ማለት ነው። እንዲህ አይነትም አለ ያው እንደምታውቁት። ሌላም ደግሞ ይኖራል እየተሰራ የሚፈርስ ሸክላም አለ እዛው ይሄ ሙያተኛው እየሰራው እዛው ፈርሶ የሚቀር አለ። ገበያ እየሄደ መንገድ ላይ የሚቀር አለ። እየተሟሸ ፈንድቶ የሚቀር አለ። አገልግሎት እየሰጠ ደግሞ የሚቀር አለ። አሁን ከዚህ ጋር እንዳነጻጽረው እኛ እንዲህ ነን። ሸክላው ስሪቱ ከአፈር ነው። እኛ ስሪታችን ከየት ነው? ከአፈር ነው የተፈጠረ። ሸክላ ምንም እድሜው ቢረዝም ተመልሶ ወዴት ነው? ምንም እድሜው ቢረዝም መጨረሻው አፈር ነው። እኛም ያው ነን። 100 ዘመን እንኑር ከዛም እንለፍ በወጣትነታችን የምንጠራ መመለሻችን ወዴት ነው? ወደ አፈር ነው። ከሸክላው መካከል በክብርም ይኖራል በአሳርም ይኖራል። ይሄ ሸክላው ስሪቱና መመለሻው አንድ ሆኖ አኗኗሩ ብቻ ነው የሚለያየው። እኛ የሰው ልጆችም እንደዛው ነን። ስሪታችን አንዱ ነው፣ አመጣጣችን አንዱ ነው፣ አካሄዳችን አንዱ ነው። ምኑ ነው የሚለያየው? አኗኗራችን ብቻ ነው የሚለያየው። እንግዲህ እንደምታውቁት አንዳንዱ የማይበላውን እንጀራ እንደሚያበስል ለማይበላው እንጀራ መስዋዕትነት እንደሚከፍል ሁሉ በሰፈራችን በአካባቢያችን አጋጥሟችሁ አያውቅም? እግዚአብሔር የሌለበት ሕይወት አንዳንድ ጊዜ እግዚአብሔር የሌለበት አገልግሎት አንዳንድ ጊዜ ለፍቶ ለፍቶ ከሌ እንደው ሳይበላ በመብላው ጊዜ ሄደ ብላችሁ ያዘናችሁለት ሰው የለ? ለፍቶ ወጥቶ ደግሞ አይሞት ጨካኙ ሊበላ ሲል ወሰደው አይሞት መቀኛው ብላችሁ ያዘናችሁለት ሰው የለ? ተመልከቱ። የማይበላውን እንጀራ የሚያበስል ማለት እንደዛ ነው። ያም እንጀራ እኮ ደም ያፈሰሰበት ሊሆን ይችላል። ያ ሀብት እኮ ሰው የበደለበት ሊሆን ይችላል። እግዚአብሔር የሌለበት ሀብት አንጠቀምበት። ትልቁ ነገር እግዚአብሔርን ይዘን ስንጓዝ ግን ሁሉም ነገር ያገለግለናል። እግዚአብሔር የሰጠን ደግሞ ብዙ ነገር ስለሆነ ለሞ ሌላው ሸክላ አጋጥሟችሁ እንደው አጠጅ ጋር ካተላ ጋር ተዘብስፎ የሚኖር እንዲህ አይነት አጋጥሟቸው አያውቅም? በመጠጥ ትዳር የፈታ ሰው የለም። የሰማችሁ ነው። በመጠጥ ትዳር የፈታ ሰው የለም። ከቤት ጫው በርበሬ መግዣ ጠፍቶ እባክህ ስጠኝ የተባለ ወግጅ የለኝም ያለ ሰው ጠጅ ቤት 5 ሰዓት ይገኛል። ወይት አግኝቶት ነው? ሽራር እንደበላው ሳይጾም እግዚአብሔርን ሳያገለግል አጠጅ ቤት ወደ ቀብር ቤት የሚመጣ ሰው አጋጥሟቸው አያውቅም? ትናንት እኮ እዚህ እየጠጣ አይተህ ነው ምን መጣው ልቅሶ ሲጠራ ትናንት እኮ እዛ አከል የጠጅ ቤት አይተህ ነው ነበር የሚባል ሰው አጋጥሟቸው አያውቅም? ትናንት እኮ ቁሞ እያስቀደሰ ነበር የሚባል ማን አለ? ትናንት እኮ እዛ እየመጸወት አይተህ ነው ነበር። ትናንት እኮ እዛ ቤተ መቅደስ አይተህ ነው ነበር። ይሄማ ክብር ነው። ትናንት እኮ እዛ መጠጣት ኃጢአት አይደለም። ቢሆንም ግን በምኑ ሲሆን ነው? በስርዓቱ ሲሆን ነው። ሽውራር የበላውን ይሄ የሸክላ ዕቃ በአካባቢያችሁ እስኪፈልጉት በቤታችሁ እስኪፈልጉት ብዙ እኮ ይኖራል። ተመልከቱ እንግዲህ አንዳንዱ ደግሞ በክብር የሚኖር አለ። በክብር በቤተ እግዚአብሔር በስጋውም በመንፈሳዊ ሕይወቱም ደግሞ እግዚአብሔርን አገልግሎ ተከብሮም ይኖር አለ። ይህ ነው ማነጻጸር የሚኖርብን። ያሚውን ይህ ሸክላ የሆነ ጊዜ ላይ ይሰበራል። መቼ እንደሚሰበር ግን አያውቅም። እኛም እንደዛው ነን። መቼ እንደምንሞት አናውቅም። መቼ እንደምንሰበር አናውቅም። ግን ምንድነን? ተሰባሪዎች ነን። ተሰባሪዎች ነን። ይሄን ነው ማሰብ የሚኖርብን። ስለዚህ ጌታ ክርስቶስ ምን አለ? ጌታቸው በመጣ ጊዜ ምን ሲሉ የሚያገኛቸው አገልጋዮች፣ ሲተጉ የሚያገኛቸው አገልጋዮች ብፁዓን ናቸው። ሞት በመጣ ጊዜ እየቆረቡ የሚያገኛቸው ክርስቲያኖች ምንድን ናቸው? ብፁዓን ናቸው። ሞት በመጣ ጊዜ እየመጸወቱ እየጸለዩ ቤተ መቅደስ እየሰሩ በጎ ስራ እያከናወኑ የሚያገኛቸው አገልጋዮች ብፁዓን ናቸው። እኛ የት ላይ ነን? በሸክላ ብንመስለው የትኛው ነን? አሁን እየተጋን ነው ወይስ ተኝተን ያለን? እየጾምን ነው ወይስ እየቆረብን ነው? በእውነት ከቂም ከበቀል ንጹህ ነን ወይ? ልቡናችን ክፋት የለበትም ወይ? መጾሙንና እንጾም ይሆናል፣ መጸለዩንም እንጸልይ ይሆናል። ግን ጸሎታችንን እግዚአብሔር የሚሰማው
ምጽዋታችንን እግዚአብሔር የሚቀበለው ጾማችንን እግዚአብሔር የሚቀበለው ምን ሲሆን ነው? በንጹህ ልቡና ሆነን ስናቀርብ ነው። እኛ እንኳን የምንመገበው እንጀራ ምንም እንጀራው ንጹህ ቢሆን የምንጠጣው መጠጥ ምንም መጠጡ ንጹህ ቢሆን ባልታጠበ መጠጫና ባልታጠበ ትሪ ከቀረበ እኛ እንኳን አንመገበውም። ስለዚህ እኛ የምናቀርበው ጸሎት፣ እኛ የምንጾመው ጾም ምንም አባቶቻችን የጾሙት እነሱም አባታችን ሆይ ነው፣ እኛም አባታችን ሆይ ነው። የእነሱ አምላክ የኛም አምላክ ነው። እነሱም እኛም አንድ እግዚአብሔር ነው የምናመልክ። እነሱ ሲጸልዩ ይሰማሉ፣ እኛ ስንጸልይ አንሰማም። ለምን ይሆን እንል ይሆናል። እነሱ የሚያቀርቡት በንጹህ ልቡና ነው። እኛ ደግሞ በቂም በበቀል በተበከለ ልቡና ሊሆን ይችላል። ስለዚህ የምናቀርበው ጾምና ጸሎት ሳይሆን ችግር ያለበት ያቀረብንበት ልቡናችን ነው፣ ማቅረቢያው ላይ ነው። ስለዚህ ሁላችንም በንጹህ ልቡና ወደ እግዚአብሔር መቅረብ ያስፈልጋል። ይህንን ነው የሚያሳየን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይህንን ካለ በኋላ የሞትንም አመጣጥ ሁለተኛ ምሳሌ እንዲህ ሲል መስሎታል። ወዘንተ ባሕቱ አይምሩ፣ ይህንን ወቁ፣ ሶበሰ አይመረ በአለቤት እንተ ጊዜ ይመጽእ ሰራቂ እምተጋ ወመሃለወ። በአለቤት የቤቱ ባለቤት የቤቱ ጌታ ሌባ የሚመጣበትን ቀን ቢያውቅ ኑሮ ተግቶ በጠበቀ ነበር። ቤቱ እንዲመዘበር ዕቃው እንዲወሰድም ባልፈቀደ ነበር። ነገር ግን ሌባ የሚመጣበትን ቀን ስለማያውቅ መቼ ይጠብቃል? ቀንም ማታም 24 ሰዓት ጊዜ ይጠብቃል። ሞትም እንደዚሁ ሌባ ነው። ዕለተ ምጽአትም እንደዚሁ ነው አመጣጡ። ስለዚህ እናንተም ሞታችሁ እንደ ሌባ ስለሆነ መቼም ሌባ መርሃ ግብር አስይዞ በዚህ ቀን እመጣለሁ አይልም። ሌባ የሚመጣበት ቀን ቢታወቅ በሌላው ቀን ስራን እየሰሩ ተኝቶ አድሮ በሚመጣበት ቀን ተግቶ ይጠበቅ ነበር፣ አይተኛም ነበር። ግን መቼ እንደሚመጣ ስለማይታወቅ 24 ሰዓት ቤታችን እንጠብቃለን። አቅም ያለው ጥሩ አጥር ያጥራል፣ ከዛም አልፎ ዘበኛ ይቀጥራል። ሌላው ደግሞ አንዳንዱ ደግሞ ውሻ መቼም ቤት እንዲጠብቅ ነው ውሻ ቤት የሚረባው። ተመልከቱ። በዛ መንገድ አድርጎ በጣም ደግሞ አደገኛ አጥር ደግሞ ከኤሌክትሪክ ጋር የሚያያይዙት ይኖራሉ። ይሄ ሁሉ ምን ለማድረግ ነው? ቤትን ለመጠበቅ። ከማን? ከሌባ። ሌላ የለውም። ዓላማው ይሄ ነው። ስለዚህ እንደዚሁም ሞት እንደ ሌባ ነው። ሌባ አማክሮ እንደማይመጣ ወደኛ ህይወት ምን ብሎ አይመጣም? አማክሮ አይመጣም። ተግታችሁ ጸልዩ፣ ተግታችሁ ጠብቁ። እንደዚሁ ባላሰባችሁበትና ባልጠረጠራችሁበት ሰዓት የሰው ልጅ አመጣጡ እንዲህ ነው ይላል። የሰው ልጅ አመጣጡ ሲል የክርስቶስን መምጣት ነው። ይሄ ዕለተ ምጽአት ሁላችን ዋጋ የምንቀበልበት ነው። ግን የግላችን ዕለተ ምጽአት ሞታችን ነው። ከሞት በኋላ በጎ ስራ ሰርቶ መንግሥተ ሰማያት እገባለሁ ማለት የለም። የኛ የሚጠናቀቀው በሞታችን ነው። ያን ጊዜ ዋጋ የምንቀበልበት ነው። ስለዚህ ይሄ መጽሐፍ እንደሚያሳየን አባቶቻችን የምንላቸው ቅዱሳን ጌታ ሲመጣ ተግተው ያገኛቸው ናቸው። እነ ቅዱስ ጊዮርጊስ በሰማዕትነት እየተጉ፣ እነ ቅዱስ ፋሲለደስ አንገታቸውን ለስዕለት እየሰጡ ነው። በዛው ነው ምስክርነትን የተቀበሉ። በዛሬው ዕለትም መታሰቢያውን የምናደርግለት ሁላችንም ምክንያት አድርገን የተሰበሰብነው የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስን መታሰቢያ በዓል ምክንያት አድርገን ነው። አባታችን አቡነ ገብረ መንፈስ ቅዱስ ጌታቸው በመጣ ጊዜ እየተጉ የተገኙ ቅዱስ ናቸው። እየተጉ የተገኙ ብፁዕ ናቸው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው አገልጋዮች ምንድን ናቸው? ብፁዓን ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ታሪኩን እንደምታውቁት እድሜያቸው ስንት ነው? ይሄን ብዬ ላጠቃል። ስንት ነው እድሜያቸው? 562። በኢትዮጵያ የኖሩ ስንት ነው? 262። በግብፅስ 300። 562 ታስቡት እንግዲህ በዚህ ዘመን ለ6 ለ7 ሰው እድሜ ይሆናል። ይሄ እድሜ ያልባከነ እድሜ ነው። የሰማችሁ ነው። ያልባከነ እድሜ ነው። ገና ከእናታቸው ማይፀን ሲወጡ ይሄን ዓለም ሲቀላቀሉ ምን እያሉ ነው የተቀላቀሉት? እያለቀሱ ነው እንዴ? እንደኛ አይደለም። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እያሉ ነው። በምስጋና ጀምሮ በምስጋና ነው የጨረሱ። ያልባከነ እድሜ ማለት ይሄ ነው። የኔና የእናንተ እድሜ ስንት ነው? አስቡት እንግዲህ እዚህ መካከል ከ80 እስከ 20 እስከ 1 ዓመት ሕፃን ነው የሚኖር። የ80 ዓመት ሰው ያልነው
በእርግጠኝነት እድሜው ቢጣራ 10 ዓመት ሊሆን ይችላል። በጎ የሰራበት ማለት ነው። እንደነ አቡነ ገብረ መንፈስ ቅዱስ በጎ የሰራበት እድሜው ብቻ ቀኑ ቢቆጠር 10 ቀን የሚሆነው ይኖራል፣ 10 ዓመት የሚሆነው ይኖራል። አሁን እኛ እድሜያችን 70 ዓመት ሲባል ያልተጣራ እድሜ ነው። ያልተጣራ ወርቅ አለ አይደለ? ያልተጣራ እድሜ ያሳዘንበትም ያስደሰትንበትም ኃጢአት የሰራንበትም በጎ የሰራንበትም ሁለቱም ተቆጥሮ ምን ይባላል? 70 ዓመት 80 ዓመት ይባላል። የአባቶቻችን እድሜ ግን ያልባከነ እድሜ ነው። ይሄ ብቻ አይደለም። አባታችን አቡነ ገብረ መንፈስ ቅዱስ በዚህ ተጋድሎ ህይወታቸው ታሪካቸው እንደሚያስረዳን ምን ይላል? ከአናብርቱ ጋር 60 አናብስት 60 አናምርት አይደል የሚለው። ስለዚህ እነሱ ጋር አብረው ይኖሩ ነበር። የእግራቸውን ትቢያ ወይም እግራቸው የረገጠውን እንደ ምግብ ሆኗቸው ይመገቡ ነበር ይለናል ታሪኩ። እስኪ ያስቡት አባቶቻችን ምን ያህል የበቁ ናቸው፣ ምን ያህል ቅዱሳን ናቸው። እንግዲህ ያስቡት ከአውሬው ጋር ከአናብስቱ ጋር ከአናምርቱ ጋር አብረው ይኖራል። እኔና እናንተስ ከአውሬው ጋር ይቅርና ከወንድማችን ጋር አብሮ መኖር አልተሳለንም? እስኪ ያስቡት። ቤቱ ይቁጠረው። ይሄ የምታውቁት ነው። በእናት አባት ገንዘብ፣ በሙት ገንዘብ፣ በደንበሩ፣ በእርሻው፣ በጓሮ እንደው አንዳንዶች ደግሞ ምን ነው አስተያየት አላማረኝም ብሎ የሚጣላም አይጠፋም። እስኪ ያስቡት። እኛ ከወንድማችን ጋር መኖር አቅቶናል። አባቶቻችን ግን ከአራዊቱ ጋር ከአናብስቱ ጋር አብረው ኑረዋል። እየተጉ የተገኙ አገልጋዮች ማለት እነዚህ ናቸው። እየተጉ ነው የተገኙት። እኛ ምን እያልን ይሆን የምንገኝ? እስኪ እናስበው። አባቶቻችን እንዲህ ናቸው። ከዚህም አልፎ እንደውም ሌላውም ሊቅ ሲገልጽ አርዌ የምር ይልህምከ ይላል። አንዳንድ ጊዜ የሰው ልጅ አለ የሰው ልጅ ከእባብ እንኳን የሚከፋበት ጊዜ አለ ብሎ ይገልጸዋል። ከክፋት አንጻር ያ ማለት ምን ለማለት ነው? እባብ ክፉ መርዛማ እንስሳ ነው። አራዊት ነው። ከባድ ነው። ቢሆንም ግን እባብን ይነድፈዋል አይነድፈውም? እኔ እንጃ። እንግዲህ ይሄ ጥናት ነው የሚያሳውቀው። እባብን ግን አይነድፈውም። ሁለቱ መርዛማ እባቦች አንድ ጉድጓድ ላይ ተቆላልፈው ይተኛሉ። እባብ እንኳን እባብን አያጠፋውም። ወደኛ ስንመጣ ግን ወንድም ወንድሙን ያጠፋዋል። ከእባብ አላነሰማው ክፋቱ። ወንድም ወንድሙን ያጠፋዋል። እባብ መርዛማው እባብ በአንድ ጉድጓድ እየኖረ ወንድም ከወንድም ጋር አንድ ቤት መኖር ተስኖታል። አንድ ሰፈር መኖር ተስኖታል። አንተንም አላይበት የሚል ሰው አጋጥሟቸው አያውቅም? እስኪ ያስቡት። አሁን የኛ ክፋት አሁን ሲሆን በዓለማችን በሀገራችን ደረጃ ሲታይ የክርስቲያኖች ደም እየፈሰሰ ወንድም ወንድሙ ጋር ሲጋጭ፣ አንዱ ከአንዱ ጋር ሲጋጭ፣ በሰፈራችን አንዱ በእርሻው አንዱ በገንዘቡ በእናት አባት ገንዘብ ሽማግሌ ሆናችሁ አታውቁም? እስኪ ቆይ 40 መታሰቢያው ይደረግ ሰው ጉድ ይላቸዋል እየተባሉ እየተሸመገሉ ይኖረዋል። ወንድም ይልቅ ገንዘብ የበለጠበት መኖር አለመኖራችን አናውቅም። መቼ እንደምንጠራ አናውቅም። ላንበላው እንችላለን። ወንድማችን ያጣንለት ገንዘብ፣ ሃይማኖታችንን ዝቅ ያደረግንበት ገንዘብ፣ እግዚአብሔርን የዘነጋንበት ገንዘብ እንበላው አንበላው አናውቅም። ሞታችን መቼ እንደሆነ አናውቅም። ይልቁንስ ተግተን እንጠብቅ። ማንን? እግዚአብሔርን። አባቶቻችን ሕይወታቸው የሚያሳየው ይህንን ነው። ጌታም ከዕለተ ምጽአት ጋር አያይዞ ባስተማረው ትምህርት የሚገልጽልን ዘወትር እኛ ተግተን እንድንጠብቅ ነውና በዚህ መንገድ የመከረን ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። ይቆየን።